ቤተሰቦች ዛሬ የሆነ ነገር እየሸተተኝ ነው። እኔ ምንም አላወራም፣ ምንም አልናገርም፣ ግን እኔ ያሰብኩትን ነገር ያሰባችሁ ሰዎች ትረዳላችሁ። እኔ ያየሁትን ነገሮች ያያችሁ ሰዎች በቃ አይታችኋል። ሌላ ምንም ቃላት ምናምን ነገር የቃላት ዝርዝር የቃላት እንትን እንደዚህ መረዳ ምናምን ነገር አያስፈልግም። እኔ የሆነ ነገር እየሸተተኝ ነው። ቤተሰብ ምንም እንዳትሉ፣ ማናችሁም ምንም እንዳትሉ። እኔም ዛሬ ምንም አልልም፣ ግን አንድ ያልኩት ነገር የሆነች ነገር እየሸተተችኝ ነው፣ ግን አልነግራችሁም። አዎ እንዴ ግራም ያጋባ ቪዲዮ እኮ ነው እያየን ያለው ነው እንዴ። አብረሽም የሆነ ሰዓት ላይ እርበሽብሽ ምናምን ነገር ብሎ ከልጁ ጋር የሆነ ሰዓት ላይ እንባ ሁላ ሊመጣ እንባ ብሎት ምናምን ነገር ብቻ የሆነ ሰዓት ላይ ሩታም ልክ አይደለች የምታወራው ነገር ብቻ ይህን በጥልቀት ቪዲዮን ያየ የተረዳ ሰው የሚረዳው ነገር ነው። እና አላቅም በዛሬ ቪዲዮ የምሬን ነው የሆነ ሆድ ሚያባባ አይነት ቪዲዮ የለም። ምኑ እንደሆነ አይታወቅም እኮ ሰዎች እናውቃለን እኮ ግን የሆነ ሆድ ሚያባባ አይነት ቪዲዮ ነው የለቀኩት። ትንሽ ግራ የሚያጋባም አይነት ነገር ነው። ምን እየሆኑ እነዚህ ሰዎች የሚያስብል ማለት ነው። እስቲ ይህን ቪዲዮ ቤተሰብ እስከ መጨረሻው እያየን እናንተም የራሳችሁን አስተያየት ጀስት ያያችሁትን ነገር ብቻ ትነግሩኛላችሁ። ከዛ በፊት ግን ሰላም ብያችሁ ልግባ። እንዴት ናችሁ? የግሬስም እንደ ተመልካችን ቤተሰቦች ደህና ናችሁ? ለማታውቁኝ ሰዎች ቡሱ እባላለሁ። ለዚህ ቻናል አዲስ ከሆናችሁና እኔን ከዚህ በፊት አይታችሁ ማታውቁ ከሆነ ሰብስክራይብ በማድረግ እንግዲህ አስተያየት የምንሰጥበት ቻናል ነው። ይሄ ቻናል የምንዝናናበትም ጉዳይ ምናምን ነገር ይኖራል። ብቻ ለማንኛውም ሰብስክራይብ አድርጉ፣ አዳዲስ ሰዎች ማለት ነው። ደግሞ የደውል ምልክቷን ተጫኑ። የደውል ምልክቷን ስትጫኑ ቶሎ ከማንም ቀድሞ የኔ ቪዲዮ ይደርሳችኋል። 10 ሺህ ልንገባ 10 ምናምን ሰው ብቻ ነው የሚቀረው። 10 ምናምን ሰው ብቻ ዛሬ እንጃ። እስቲ 10 ምናምኖቻችሁ ሌላ ማንንም አልፈልግም። 15 ሰው ብቻ ነው የምፈለገው። ሰብስክራይብ አድርጋችሁ እቺን ሌሊት 10 ሺህ አስገብታችሁን ብታሳድሩ እንግዲህ የምስጋና ቪዲዮ ጠብቆ እቺን ሳምንት። ለማንኛውም ቤተሰብ እስከ መጨረሻ ተከታተሉ። ላይክ እያደረጋችሁ ጀምሩ። ቻናሉ እንግዲህ እንደምታውቁት ነው ያለበት ሁኔታ። ላይክ እያደረጋችሁ በቀጥታ ወደ ቪዲዮ እንግባ። እንዴት ነው ሰላምና እርቅ ከሆናችሁ በኋላ ሁሉም ነገር በሰላም ነገሮች ከተጠናቀቁ በኋላ ወደ ኋላ መመለሱ ለምን እንዳስፈለገ እንዲሁም ደግሞ ለምንስ እንደዚህ አይነት ነገር ማድረግ እንደፈለገ አልገባኝም። ላይክ ብቻ ምክንያቱም ማወቅ ፈልጌ ነው። በሰላም ከሆነ ኢትስ ኦኬ። ወይም ደግሞ እንግዲህ አብርሽ ባለፈው ተናግሮ ነበር። አሁን ሩታ እየጠየቀች ያለችው ለምንድን ነው ልጁን እየመጣ ማይጠይቀው ምናምን ነገር ብላ ነበር። እንግዲህ ጀስት አብርሽም ደግሞ ለዚህ ነገር ምክንያት ተናግሯል። ከዚህ በፊት እንግዲህ በመጣ ቁጥር ችግር ስለተፈጠረ ነው። ከዚህ በኋላ ይፈጠራል ሳይሆን ከዚህ በፊት የተፈጠሩ ነገሮች አስፈርተውት ከዚህ በኋላ ብሄድም የሆነ ነገር ቢፈጠርስ የሚል ፍርሃት ይመስለኛል አብርሽ ልጁን እንዳያይ እያደረገ ያለው። እኔም ጠይቄ ነበር እኮ ካስታወሳችሁ፣ የኔንም ቪዲዮ ካያችሁ ለምንድን ነው ሄዶ አብርሽ ልጁን ማይጠይቀው? የፈለገ ነገር ቢሆን ልጁ አይደል እንዴት 1 ወር 2 ወር እየቆየው ያለው ልጁን ይላል ምናምን ነገር ብዬ ከዚህ በፊት አውርቼ ነበር። ግን ምክንያቱም ተናግሯል አብርሽ በሄደ ቁጥር ችግር ከሚፈጠርበት የሆነ ነገሮች ሰከን እስከሚሉ ድረስ እሱም አዲስ የሆነ የጀመረው ነገር አለ። ያም ነገር ከሚበላሽበት አይነት ነገር ነው። ጀስት ሌላ ምንም ምክንያት ይኖራል ብዬ አላስብም። መቼስ ልጁን ጠልቶት አይሆንም። ጀስት የገዛ ልጁ ነው፣ በልጅነቱ የወለደው ልጅ ነው። እሱ ጋር እንደርሳለን። በልጅነት የወለደ ምናምን ነገር የሚባለውን እንደርሳለን። አብርሽን እንባው እንዲመጣ ያደረገች ፓርት ስለሆነች ማለት ነው። እንግዲህ ሲያገኘው ደስተኛ የሚሆን ይመስለኛል። እንዲሁም ደግሞ ቡች ያልናፈቀህም አንተ እኔ በዚህ መሀል የዘነጋነው ነገር ማለት ነው። እኔ አሁን ልዑል እንዴት ነው ያደገው? ቤተሰብ እንዴት ነው ያደገው? 6 ወር 7 ወር ይህን ያክል? ኧረ በስመ አብ። እኔ እኮ ማለት ነው እንደ እኛ የሆነች እንቅስቃሴ በህይወታችን ምናምን ነገር ሳናረግ የሆነ ልጅ ተወልዶ 7 ወር ሞልቶታል እንዴ! በጣም ግርም እያለኝ ነው። የመሬ ነው የልዑል እድገት በጣም እንትን የሚል ነው። አሁን አስቡ፣ ይሄ ከሆነች ጊዜያት በፊት ከሆኑ ቪዲዮዎች ነገር በፊት ብርድ እንዳይመታ ወደ ውጭ እንዳይወጣ ሲባል የነበረ ልጅ ነው። እያየን መራመድ ሊጀምር ነው እና በጣም አስገርሞኛል። በጣም ኖቲስ ያላደረግነው ነገር በእርግጥ ብዙ ጊዜ ቪዲዮ ላይ ምናምን ነገር ስላልገባ ከሆነ ሰዓት በኋላ እንግዲህ ያው ልናቅ አንችልም። ግን ዛሬ ሳየው የእሱ እድገት ገርሞኛል። እንዲ አሁን ቁመቱን ራሱ እዩ። አሁን እንደዚህ ሩታ ይዘው ቁመቱን ራሱ እዩ። አሁን ከሩታ ታፋ እስከ አናቷ ድረስ ማለት ነው እንዲህ ሲዘረጋ ቢቆም ይሄኔ እርግጠኛ ነኝ ረዥም ልጅ ይሆናል። እና እድግ በል እንግዲህ እድግ ይበልላችሁ። ሩታም አብረሽም ለእኛም እድግ ይበላል። እንግዲህ አይተን ትልቅ ደረጃ ሲደርስ ማየት እንፈልጋለን። እኛም ዌልካም አቀባበል አድርግላት። አብረሽ መጣ ይላል። አይመችኝም። እንዴት ተሰራ? ደህና ነህ እንዴ? የሆነ ረጋ አላለም አብርሽ?
አንዴ ቆይ እንዴ አሁን እኮ አብርሽ እንዲሁም አልናፈቀህም እንደ የሚያስብል አይነት እንትን ነው። ከስንት ጊዜ በኋላ ነው አሁን ልጁን እያገኘ ያለው እና ልጁን ሲያገኝ በዚህ አይነት መንገድ ነው እንትን የሚለው። እኔ እንዲሁም በጣም ተንሰፍስፎ ምናምን ነገር እንትን የሚል መስሎኝ ጠብቄ ነበር። ግን እንግዲህ ያው በብዙ አይነት የስሜት ረብሻ ውስጥ ይኖራል ብዬ ስለማስብ የሆነ እንደዚህ ተንሰፍስፎም የሆነ ደስታው ሙሉ በሙሉ እንዳያጣጥም የሆነ የሚከለክለው ነገር አለ ብዬ አስባለሁ። ጀስት ግን ብቻ አብርሽ አመጣጠና ልጁን አስተቃቀፍ ምናምን ነገር እንዲህ ረዥም ጊዜ ያልተገናኛችሁ አይመስልም። እኔ አሁን ልጅና አባት ረዥም ጊዜ ሳይገናኙ ምንጠብቀው ነገር አለ አይደል? ግን ከአብርሽ ያንን ነገር አላየውም። እስቲ ቤተሰብ አይታችኋል? ያን ነገር ለረዥም ጊዜ እነዚህ ሰዎች አልተገናኙም። አሁን እውነት እንነጋገር ከተባለ አብርሽ ቪዲዮ ላይ ልዑል ከመጣበት ቀን ወዲህ አላገኘውም ማለት ነው። እንጃ እንደዛ ከሆነ በጣም ከባድ ነው። እንደዛ ከሆነ በጣም ከባድ ነው። እውነት ነገር የለም በዚህ ሰዓት አንዳንዴም ቢሆን እንደዚህ ልጄን ካገኘው ልጄን ካሳየሽን በቂ ነው። ሌላ ነገር አላስቸግርሽም። ከስንት አንድ ቀንም ቢሆን እንደዚህ ልጄን ማየት ነው የምፈልገው ዋናው ነገር ማለት ነው። እኔ ግን ማለት ነው አሁን እነዚህን የዛሬን ቪዲዮ ነገር አይታችሁ ኦዲየንስ ኮመንት ላይ የሰጣችሁት ነገር ነው በጣም ግርም ያስባለኝ። በጣም ኦዲየንስ ቅድም እኔ ካልኩት ነገር ጋርም ትንሽ ይቀራረባል እና ኦዲየንስ ኮመንት ሳነብ እንዳለ አብዛኛው ኦልሞስት አሁን ከመቶ 90 ወይ 80% ነገር ሩታና አብርሽ እንደገና አንድ ላይ ቢሆኑ ነገር ይፈልጋል። ጀስት ከኮመንት ለመረዳት እንደሞከርኩት ማለት ነው። ሁሉንም ጀነራል አድርጌ ጀጅ እያደረግኩ ሳይሆን ይሆናላ ኮመንት ላይ ያነበብኩትን ነው እና እስከ ስቲል ተስፋ ያልቆረጡ ሰዎች አሉ አሁን በሩታና በአብርሽ እንትን እና በጣም ገርሞኛል። ያንን ነገር ሳነብ እንዴ ሰው ስቲል አሁን ተስፋ አልቆረጠም በሩታና በአብርሽ ጉዳይ እያልኩ ነበር ቪዲዮን ሁላ ያየሁት ማለት ነው። እስቲ ቤተሰብ እናንተስ ምን ትላላችሁ? የእኔ ቤተሰቦች አሁን እኔ ጋር ያላችሁ ደግሞ የአብርሽና የሩታ ቤተሰቦች ትኖራላችኋል። እስቲ ኮመንት ላይ የእናንተስ ሀሳብ ምንድን ነው የሚለውን ኮመንት ላይ ያስቀምጡ። ተቀሰቀሰባችሁ ነው አሁን አብርሽና ሩታን ከልጁ ጋር ለሶስት ለብቻቸው ስታዩ የሆነ የድሮ ትዝታዎች ተቀሰቀሰባችሁ ነው ወይስ እንዴት ነው? ከምን አንጻር ነው አሁን እንደዛ ብላችሁ የጻፋችሁ ሰዎችም የጻፋችሁት? የእኔ ቤተሰቦችም ደግሞ እንደዛ እስቲ የምታስቡት ነገር ካለ ንገሩኝ፣ ኮመንት ላይ ያስቀምጡ። ይሻለኛል ቤት መጥቼ አእምሮዬን በተለያየ ነገር የሚረብሽ አንዳንድ ነገሮችን እያሰብኩኝ ከምጨናነቅ ሞር የተሻለ ነው ብዬ ማስበው። ለምን ትጨነቃለህ? ማለት ምንም ያስጨንቅ ነገር አለ? እኔ እንጃ። እኔ ምንም ያስጨንቅ ነገር አለ ብዬ አላስብም። የሰማችሁ ምንም ያደረኩት ነገር የለም። ይሄ እኔ ግን ማለት ነው አሁን ለሩታ ማለት የምፈልገው እንዲህ ይሻልሻል። በቃ ሩታ ጀስት ከሄርሜላ ጋር ምናምን ነገር ጓደኝነቱ አያስፈልግም። የዛኔ እንግዲህ ብዙ ነገር ተናግረንሻል። አንቺም እሱን ነገር የተውሽ ይመስለኛል ያንን ሀሳብ ከሄርሜላ ጋር ጓደኝነት ምናምን ነገር ምክንያቱም ስለማይመጣ ነው። በተአምር ሰላም ልትሆኑ ስለማትችሉ ነው ያንን ነገር ኦዲየንስ የተቃወመሽ እና አሁን እንዲህ ይሻላል። አሁን ጀስት ለብቻ ምናምን ነገር አግኝቶ ምናምን ነገር ሰላም ነው። በቃ ምንም አይነት ችግር አይፈጠርም። አብርሽም ልጁን አግኝቶ ምናምን ነገር ከፈለገ ይዞት እየሄደ ምናምን ነገር ዛሬ እንግዲህ ልጁን አስፈቅዶ ይዞ ምናምን ነገር ነው ሄደው እና እንዲህ በጣም ሰላም ነው። እንዲህ በጣም ጸዴ ነው እና በዚሁ ቀጥይበት። የሄርሜላን ሀሳብ ግን የተውሹ ይመስለኛል። ድጋሚ እንዳታነሹ ብዬ ስላሰብኩኝ ነው ዲቴይልም አልጠይቅም። ነገር ግን ኢትስ ኦኬ እንደዚህ ማየት እፈልጋለሁ። ትችያለሽ ወይ በምትለኝ አጋጣሚ በየትኛውም አይነት ሁኔታ ሊሆን ይችላል እስከ ቻልኩኝ ድረስ ላሳየ ፈቃደኛ ነኝ። ኖርማል ነው። ቤት መምጣት አልፈለኩኝም። ስሜቴ ጥሩ አይደለም። ልጄን ውጭ አሳይኝ ካልከኝ ኦኬ ግን አሁን ልብ ብላችሁ ከሆነ የዛሬ 1 ወር በፊትና አሁን ያለችው ሩታ ፈጽሞ የተለያዩ ሩታዎች ናቸው። በቃ የዛኔ በጣም በቃ ሰው ሁሉ ሲታዘባት፣ ሰው ሁሉ ሲሰርባት ምናምን ነገር ሰው ሁሉ በቃ አላ ሲወቅሳት ነበር። የዛሬ 1 ወር በፊት ወይ 2 ወር በፊት ምናምን ነገር ካስታወሳችሁ ቡዜና አብርሽ ምናምን ነገር ልጁን አብርሽ ምናምን ነገር የወሰደ ሰሞን የምታስታውሱ ከሆነ ማለት ነው ልጁን ማሳየት አትፈልግም ነበር። ከአብርሽ ጋር ምናምን ነገር ልጁ እንዲገናኝ አትፈልግም ነበር። አሁን ግን ጀስት በነፃነት ማየት ትችላለህ ምናምን ነገር ወደሚል ሀሳብ መታለች፣ ተስተካክላለች እና ያ ለውጥ በራሱ ማለት ነው ለሩታ በጣም የሚሰጣትን ሰላም እኔ እርግጠኛ ነኝ። በጣም በቃ ጥሩ የሆነ ሰላም ይሰጣታል። ምንም አይነት ግጭት አለመፍጠር። እንዴት ነው አሁን ለምሳሌ አንዳንዴ ከሰው ጋር ተጋጭታችሁ ማታውቁ ሰዎች ለምሳሌ ብዙም ከሰው ጋር ማትጋጩ ሰዎች ተጋጭታችሁ ስታድሩ የሆነ ማለት ሌሊቱን ነገር አይነጋላችሁ ማለት ወይ ትወቀሳላችሁ ወይ ደግሞ በተቃራኒው ደግሞ ባገኘሁትና የሆነ ነገር ባረኩትና ነገር ትላላችሁ። ከሁለት ሀሳብ ውስጥ ነው የምትሆኑት። ግን ከሰው ጋር ከማንም ጋር ሳትጋጩ ስትቀሩ የምተኙት እንቅልፍ በራሱ በጣም በቃ ሰላም ያለው በቃ በትክክል እርፍ የሚያረጋችሁና ነገር
እንቅልፍ ነው የሚሆነው ማለት ነው። እና ብቻ ይሄ እርግጠኛ ነኝ ሩታ በቃ እንደዚህ ከሁሉ ነገር ራሷን መቆጠቧ በጣም ለእሷ ሰላም እንደሚሰጣት እና በጣም ተመችቶኛል። ሩታ የተቀየረችበት አይነት አቀያየር በጣም አሪፍ የሚባል ነገር ነው። ቢፈጥንም ነገርየው ዋናው ነገር ለበጎ መሆኑን አይደል? እና በጣም ይመችሽ ብያለሁ ሩታ፣ ጎበዝ፣ በዚህ ቀጥይ። አብርሽም ምንም አይነት ችግር አትፍጠሩ፣ በዚሁ በሰላም ምናምን ነገር ልጃችሁን አሳድጉ። ጋር አብሮ መቆየት ምናምን ቀን በቀን የማገኘው ምንም አይሰለቸኝም። ደግሞ ኦልሬዲ ሌላ ልጅ የለኝም። በዚህ ታይም ይሄ ልጅ ነው ልጄ። ከምንም በላይ ደግሞ የልጅነቴም ነውና አብርሽ የሆነ ቅድም ያልኳችሁ ነገር ይሄን ነው። አብርሽ እዚች ጋር የሆነ እንባው ይመጣ ይመስለኛል። የምሬ ነው። ከዚህ በኋላ እንዲሁም ካስተዋላችሁ ብዙም ሳይቆይ ነው በቃ ልሂድ አይነት ነገር ብሎ ይዞ ሄዶ ማለት ነው ልጁን እና ከዛች ሰዓት በኋላ ያለው ሰዓት ራሱ ሩታ በትክክል ይሆናላ በጣም ተወዘጋግባ ነበር። ጀስት አብርሽ ምን አስበው ነው ነገር በሚል ሀሳብ ማለት ነው። ቆይ እሱን ቪዲዮ አሁን እንቀጥላለን። ግን እዚች ቦታ ላይ ትንሽ ይሆናላ ኢሞሽናል የሚያደርግ አይነት ቦታ ነው። የልጅነት ነው ነገር የሚል የሆነ ሆድ የሚያባባ አይነት ቪዲዮ የለ አብርሽ እዚች ጋር ትንሽ ኢሞሽናል ሊሆን ሞክሮ ነበር። ፈቀድልኛል መሄድ እችላለሁ። ይኸው አልቆየም። ከዚች በኋላ ሄደ። ደህና ነህ? የምር ይኸውና ሩታ ራሱ ማለት ነው ተረድተዋለች። አብርሽ ከዚች በኋላ መቆየት አሁን ማስረዘም ይችሉ ነበር። ይህን ቪዲዮ ነገር ማለት እያወሩ ብዙ የሚያወሩት ነገር ሊኖር ይችል ነበር። ከዚች በኋላ አብርሽ ምንም እንትን አላለም። በቃ መሄድና ነገር ነው የታየው። ሩታም ተረድተዋለች። እና የልጅ ነገር አንዳንዴ ከባድ ነው። ጀስት ዝም ብላችሁ ቆመ ብላችሁ ነገር ስታስቡ አሁን ልክ አብርሽ እንዳለው አይነት እንትን እኔ አሁን ልጅ የለኝም እኮ ግን ማለት እንዴት ሊኖረኝ ይችላል? ብቻ የልጅ ነገር ከባድ እንደሆነ የተረዳት በጣም ወዲያው በቃ ሴንሲቲቭ የሚያደርግ ኢሞሽናል የሚያደርግ አይነት ነገር ነው። ሩታችን ነገር ተረድተዋለች። ጀስት ለዛ ነው አይን እያየች ደህና ነው ወይ ብላ የጠየቀችው ማለት ነው። በኋላ ላምጣልሽ? ይቻላል። መኪና ውስጥ ወተት አለ ላቀብል በነፃነት አዘጋጅቼለት ስለወጣሁኝ እዛ ብዬ ነው። ክፍት ነው ግን ማለት ከፍተህ መውሰድ ትችላለህ። እንዲህ በቃ በነፃነት ምናምን ነገር በመስማማት ይሆናል። የሆነ ተንኮልም ምናምን ነገር ሳታስቡ የሆነ ፍራቻ ምናምን ነገር በመካከላችሁ ሳይኖር ተስማምታችሁ ልጁን ተቀባብላችሁ ስታሳድጉ ደስ ይላል። አንዱ ሰው ጋር ብቻ ራሱ መቆየቱ ተገቢ አይደለም። በቃ ቢቻል ባይፋቱና አንድ ላይ ሆኖ ልጁን ቢያሳድጉ ቆንጆ ነበር። የሁሉም ሀሳብ ነው፣ ግን አልሆነም። እሱም የራሱን ህይወት ጀምሮ ሩታም እንግዲህ ከዚህ በኋላ የራሷን ህይወት ትጀምራለች ብዬ አስባለሁ። ግን እንዲህ አሁን አንድ ላይ መሆን ካልተቻለ ደግሞ በሰላም ደግሞ ልጅ ማሳደግ ይቻላል። ይህን ነገር ወደ ህይወታችሁ አፕላይ ከሆነ ሰዓት በኋላ አፕላይ በደንብ ታደርጉታላችሁ ብዬ አስባለሁ። ምክንያቱም ሁሌ ግጭትም አይሆንም፣ ሁሌ በቃ ለንትርክ ሁሌ ጭቅጭቅ ምናምን ነገር አይሆንም እና ይሄ ነገር ተመችቶኛል። በዚሁ ቀጥሉ። ከሁሉም በላይ የተመቸ አንድ ላይ መሆን ባይችሉ ግን በመስማማት ልጁን እሺ በመባባል ይሆናላ የምንም የበላይነት ማንም ስሜት ሳይሰሙ ማንም የበታችነት ስሜት ሳይሰሙ ልጃቸውን በፍቅር ማሳደግ ይችላሉ። እነዚህ ሰዎች አይልም እንደዚህ አድርገሽኛል እኮ ብሎ ለማለት ምንም የሚይዘው ነገር የለም። ግን ምንም ነገር ስላላደረኩኝ ነው ዝም ያለው። ቤት ስለመጣ ቤቱ ምን አረገው አልገባኝም። ማለት ስሜቱ ልክ አይደለም። አዎ የአብርሽ ስሜት ተረብሻል። እውነት ለመናገር ግን ስቲል ቤት መሄድ ያልፈለገበት ምክንያት አሁን ቅድም እሱም ትንሽ ሲል ነበር ጀስት ቤት ሲሄድ እንደሚረበሽ አይነት ነገር ምናልባት የሆኑ ነገሮች ተቀስቅሰውበት ሊሆን ይችላል። አላቅም፣ እሱን ነገር አላቅም። ግን አላቅም አብርሽ መረበሹን ራሱ መረዳትሽ አንድ ነገር ነው። ግን ደግሞ ቤት መሄድ ያልፈለገበትም ነገር ጀስት ለሁላችንም ግልጽ የሆነ ይመስለኛል። ጀስት ሌላ ተመልሶ እንደገና ሌላ ችግር ውስጥ ነገር ከሚገባና ሌላ ችግር በሰው ነገር እንዳይመጣበት ስለሚፈራ ይመስለኛል። እና ጀስት ይሄን ነገር ራሱ ሩታ መረዳቷ በጣም ገርሞኛል። የመሬ ነው። ስሜቱን አይታ አይኑን አይታ በቃ የተሰማውን ነገር ተረዳች፣ ምን እንደተረበሽ አይነት ነገር ማለት ነው። እና በጣም ጀስት እቺ እኔ ሆድ የሚያባባ አይነት እንትን ያልኩት ይህን ፓርት ነው። ምንም ነገር እንዲሰማው እንዳላደረኩኝ፣ እንዲደብረውም አላደረኩም፣ እንዲከፋውም አላደረኩም፣ አልረበሽኩትም። 100% እርግጠኛ ነኝ፣ በዚህ በጣም እርግጠኛ ነኝ። እና ላይክ አሁን ፌሱ ልክ አይደለም። የሆነ የልጅነት ልጅ ነው ምናምን እያለ ላይክ ፊቱ አይኑን ባጥሮ ነበር። እግዚአብሔርን ለምን እንደዚህ እንደሆነ አላውቅም።
ብቻ ላይክ እርግጠኛ ሆኜ የምናገረው የምሬ ነው። እርግጠኛ ሆኜ የምናገረው ቤተሰብ ዛሬ ሁላችንም ማለት ነው ተመሳሳይ ያሰብናት ነገር አለች። ያቺን ነገር አሁን ማውራቱ ጀስት ችግር ስለሚፈጥር ማናችንም ዝም ብንል ምናምን ነገር እመርጣለሁ። አሁን እኔ ቀደመም አልነግራችሁም ያልኩት ለዛ ነው። እርግጠኛ ሆኜ የምናገረው ሁላችንም ዛሬ ያሰብናት ነገር አለች። ቀደም ኮመንት ላይ ሰዎች ጻፉ ያልኩት ነገር አለ ከዛ ጋር የሚያያዝ ማለት ነው። እና አላውቅም ይህን ነገር ማውራቱ ተገቢ ስላይደለ ዝም ብለን እንለፈው፣ ግን ለሆነች ቀን ይጠቅመናል። እቺ የዛሬዋ ቪዲዮ ነገር ዛሬ ያየናት ነገር በመካከላችን የአደባባይ ሚስጥር ሆና ትቀመጥ፣ ተከርና ነገር ትቀመጥ። ዛሬ ነገሮችን አናበላሽ፣ ግን የሆነ ቀን እቺ ነገር እንደምንጠቀማት እርግጠኛ ነኝ። ዛሬ ያየናትን ነገር የሆነ ቀን እንጠቀማታለን። መዝግቡ፣ እኔ ያልኩትንም እያንዳንዱን ቃል መዝግቡ። እናንተም የራሳችሁን ኮመንት ላይ መዝግባችሁ አስቀምጡ። በቻልኩት መጠን እኔ መርዳት የምችለው ነገር ካለ በእኔ በኩል ሬዲ ነኝ። ማለት ማማከር የሚፈልገው ነገር ካለ አይ ቲንክ ይህን ቪዲዮ የምታየው ከሆነ በማንኛውም አይነት ነገር በማንኛውም አይነት ሀሳብ ልረዳህም ላግዝህም የምችለውን ነገር ላረግል። ቤተሰብ እኔ አሁን ዛሬ ትንሽ እያየሁ ያለሁት ነገር ማለት ነው ሁላችንም የምናውቀው ነገር ነው፣ ግን እያረጋገጠልኝ ነው የሩታ ንግግር ምናምን ነገር እስቲል ይሆናል እስካሁን ድረስ ፍቅሯ እንዳልወጣላት እንዳልጨረሰች ለአብርሽና ነገር ያላትን ስሜት እንዳልጨረሰች የሚናገር አይነት ንግግር ነው። ስታየው አስተያየቷ፣ ንግግሯ ጀስት ወዲያው ስቲል በቃ ወዲያው ትረዳዋለች። በእርግጥ ያው አንድ ላይ ኖረዋል ነገር ባልና ሚስት ናቸው፣ ብዙ ነገር ይተዋወቃሉ፣ ይረዳዳሉ። ግን እስቲል ይሆናል የምትናገርበት መንገድ የሆነ ያልተቋጨ ነገር እንዳለ ነው። እሷ ዘንድ ያልተቋጨ ነገር እንዳለ ነው እንትን የሚሰማኝ ነኝ። እስቲ በአብርሽ ሳይድ ያለውን ነገር እንደሆነ ጨርሰናል። ያው እንግዲህ ሄርሜላን አፈቅራለሁ ነገር ብሎ የራሱ እንትን ጀምሯል። ግን የሩታ ነገር እስካሁን ያጠራጠረኛል። ቤተሰብ እስቲ እኔ የተሰማኝ ነገር ተሰምታችኋል ወይስ ጀስት ማለት እኔ ጀስት ከአእምሮ ከራሱ ፈጥሮ ነው ይሄን ነገር እያወራ ያለው? ኮመንት ላይ እስቲ ንገሩኝ። ከቻልኩኝ እኔ በደንብ የምችልበት አይነት ሁኔታ ውስጥ ከሆንኩኝ ልጁን እንደፈለገ ማየት ይችላል። በቀን 2ቴም ሊው አሁን አይቼው ነበር። አሁን ናፈቀኝ ካለም ማየት ይችላል። ጨራሽ ከጭንቀቱ የሚገላግለው ከሆነ ከመጥፎ ስሜቶቹ የሚገላግለው ከሆነ ከሚረብሸው ነገር ፍሪ መሆን የሚችል ከሆነ እኔ ይሄን እኮ ነው የምለው። ስቲል ታስብለታለች ማለት ስቲል የዛኔም እልህ ምናምን ነገር ይዟት ነው እንጂ ሩታ በጣም ያስታውቅባታል። በስመ አብ እኔ ማለት በመካከላቸው ያለው እንትን ልጅ ነው ብቻ ብዬ እንዳልደመደም ነው እያደረገች ያለችው ሩታ። በተለይ እሱን ችግር የለውም ቅድምም ብያለሁ፣ ግን ከሩታ ሳይድ ያለው ስሜት የልጅ ብቻ አይመስልም። ጀስት ልጃቸውን ነገር ብቻ አገናኝቷቸውን ነገር አይመስለኝም። እስቲል ለምን ታስብለታለች? እስቲል ለምን ትጨነቅለታለች? ሩታ ንግግሯ እንግዲህ አሁን የሰማችሁት ነው። ምንም የተደበቀ ነገር የለውም። እና እስቲ ቤተሰብ እኔ ያልኩትን ብያለሁ። እናንተ ከሩታ ንግግር ምን እንደተረዳችሁ ብቻ ንገሩኝ። ጀስት ማለት ይሄ ነገር የምርም ይሄ ፍቅሯ ስላልወጣላት ነገር ነው ወይስ ጀስት እንደ ኖርማል ያያችሁት ነገር ነው? ኮመንት ላይ አስቀምጡልኝ። ብቻ ለማንኛውም የዛሬ ቪዲዮ ትንሽ የሆነች ያዝ የምናረጋትን ነገር ያዛርገናል። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኛለን። ቪዲዮ ላይክ እያደረጋችሁ ውጡ። 10,000 ሳልገባ እኔ መመለስ አልፈልግም። ቤተሰብ 10,000 ሰብስክራይበር ሳልገባ ወደዚህ ቻናል መመለስ አልፈልግም። ገብተን እንደር ዛሬ ከቻልን ላይቭ እቺን ሳምንት አስባለሁ። 10,000 ከገባን እቺን ሳምንት ላይቭ አስባለሁ። በቀጣይ ቪዲዮ እንገናኝ። እንግዲህ ወዳችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ይመቻችሁ።